እግዚአብሔር የተመሰገነ ይሁን። በተወዳጁ በአርቲስት ነፃነት ወርቅነህ ቤተሰቦች ላይ የኢትዮጵያ ሕዝብ ለሁለት ተከፍሏል። ግማሹ እንዴት እስካሁን ዝም ብለው አሁን ሊናገሩ ቻሉ? እስከዛሬ የት ነበሩ? የተሰበሰበውን ብር አላካፍላቸው ስላለች ነው እንደዚህ እያሉ ሲገኙ፣ ግማሾቹ ደግሞ ትክክል ናቸው፣ እንኳንም እውነቱ ተደብቆ አልቀረ እንኳንም ወጣለት እያሉ ይገኛሉ። ይህንን ተከትሎ የአርቲስት ነፃነት ወርቅነህ እህት ድጋሜ ምላሿን ሰጥታለች። እሱን የምንመለከት ይሆናል። በቅርቡ ከፕሮቴስታንት ወደ ኦርቶዶክስ የመጣ አንድ ግለሰብ ለኦርቶዶክሳውያኑ እንግዳ የሆነ ነገር እየተናገረ ይገኛል። እሱንም የምንመለከት ይሆናል። አንድን መዝሙር ፕሮቴስታንቱም ኦርቶዶክሳውያኑም እየዘመሩት ይገኛሉ። እውነት ይሄ የኦርቶዶክስ ስርዓት ነው ወይ የሚለውንና ሌሎቹን ቪዲዮዎች በሰፊ የምንመለከት ይሆናል። ሁሉም አስቀድመን እህቶቼ ኑ አሜን በሉ። ምርቃት ልመርቃችሁ። ካፈራሹ ነገር መድኃኒዓለም ይጠብቅሽ፣ የረገጥሽው ለምለም፣ የነካሽው ይባረክ፣ ያሰብሽው ይሳካ፣ ስለቷ ሰመረላት፣ እግዚአብሔር ረዳት ለመባል ያብቃሽ። እግዚአብሔር ሞገስ ይሁንሽ። የምትደገፊው ሰውን ሳይሆን መድኃኒዓለም ነው። የሰው እጅ ላይ አይጣልሽ። የእግዚአብሔር ክንድ ሰፊ በቂ ነው። የእግዚአብሔር እጅ ላይ አይጣልሽ። መድኃኒዓለም አለው ይበልሽ። ቤትሽ በበረከት ይሞላ፣ ከስደት ይመልስሽ። የዛሬው ቅድስት ሥላሴ ዘመን ለንስሐ እድሜ ለፍስሐ ያድልልን። አሚን በአሚን ይባላል። አሜን። ሁላችንም ይሄ ምርቃት ይድረስልን። በተለይ ደግሞ አረብ ሀገር ላላችሁ፣ በሰው ሀገር ተሰዳችሁ እየተሰቃያችሁ ላላችሁ እህቶቻችንና ወንድሞቻችን ይሄን ምርቃት አሜን ብላችሁ ተቀበሉ። ምክንያቱም እኛ ቢያንስ ሀገራችን ላይ ነን። ምንም ነገር ስንፈልግ የቤተክርስቲያን ድምጽ ሲናፍቀን እየሄድን ዕጣኑንም ቅዳሴውንም ኪዳኑንም እናደርሳለን። እናንተ ግን ትንሽ ይሄ ነገር ራቅ ስላላችሁ እናም በስራ በጣም ስለምትወጠሩ እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ፣ የሰው እጅ እንዳያሳያችሁ የኔ የእህታችሁ ምርቃት ነው። ዮኒ ማኛ በተወዳጁ ነፃነት ወርቅነህ ቤተሰቦች ላይ የተናገረውን ንግግር እናስቀድምና እህቱ ደግሞ ለዚህ ምላሽ ሰጥታለች። እሱን እናያለን። ሰላም ሰላም ሰላም፣ እንዴት ናችሁ? ክብሩ ይስፋ እናትና የልጁ። እንግዲህ በዚህ ነገር ላይ በጣም አዝኛለሁ። ቤተሰብ በሙሉ እንዳለ በምታውቁት ሁኔታ በወንድማችን አርቲስት ነፃነት ወርቅነህ በደረሰው ነገር ላይ እጅግ ሁላችንም አዝነናል። እንዲያውም ታስታውሱ እንደሆነ ምናልባት ላስታውሳችሁ፣ የእኛ ሰው ጋር ሾርት ሚሞሪ ስለሚበዛ ካሜራ የሚባል እንዳይመጣ ተብሎ ቤተሰቡላ ተነጋግሮ አንድም ቲክታከር ካሜራ ይዞ ሳይመጣ ሳይቀርጽ ምን ሳይል በሰላም ወደ ቅድስት ሥላሴ ሄዶ ወንድማችን ነው እንግዲህ ተቀብሯል እንደምታዩት ማለት ነው። እና አሁን ደግሞ የመጣ ነገር አለ። ምንድነው? ከገንዘብ በተያያዘ ጉዳይ በጎፈንድሚ ጉዳይ ወንድማችን አይሞትም ነበር፣ ወንድማችን እንዲያይሆንም ነበር፣ ወንድማችን በዚህ ገብቶ ወንድማችን በዚህ ወጥቶ እየተባለ ብዙ ነገሮች እየተባሉ ነው። እንዴ ለልጆቹ ለምን አታስቡም? ግን የባል ቤተሰቦች ብዙ ጊዜ ይቅርታ አድርጉልኝ፣ የባል ቤተሰቦች ብዙ ጊዜ ችግር ፈጣሪ ናቸው። ኢትዮጵያ ላይ ያለ ግራ የገባው ነገር የባል ቤተሰብ ከይቅርታ ጋር ብዙ ጊዜ ችግር ፈጣሪ ናቸው። ለምንድን ነው? ነገሩ አልፏል፣ ሁሉ ነገር ሆኗል። በሰላም በክብር ከነ ክብሩ ያለፈ ወንድም ነው። በቃ ስለ ባለቤቱ ስለ ልጆቹ ምናምን ክፉ መስማት አንፈልግም። እሷ እመም ላይ ናት። እነሱ አይዋደዱም እንደዚህ ያልሆኑ ምናምን በህይወት እያሉ ለምን አልተናገራችሁ? በህይወት እያሉ እነሱ አልተፋቱ፣ አልተለያዩ፣ ምን አላሉ? አሜሪካ ሄዶ እንዲታከም እሷ አትፈልግም ነበር። ጠላቷ ነው እንዴ? እንደው ህሊና ያለው ሰው እንደዚህ ሊናገር ይችላል? ብዙሃኑ ይህንን የዮኒን ሐሳብ እየደገፉና የዮኒን ሐሳብ እየተናገሩ ይገኛሉ። እስከዛሬ ዝም ብለው ለምን አሁን ተናገሩ? ለምን አሁን ቤተሰቦቹ እንዳይረዱ ያደርጋሉ እያሉ ይገኛሉ። በሌላኛው ሳይድ ደግሞ
አሁንም የነፃነት ወርቅነህ ባለቤት እውነት አላት። ከሱ ወይም ከወደነሱ ምን እንደተደረገች የምናውቀው ነገር የለም። እዛ ያለ ሲሰቃይ ነበረ። እዛ ያለ ደግሞ ሰው አላስታመመኝም ብሏል። ብቻዬን ነበርኩ፣ ሰው ናፈቀኝ ብሎ ነበረ። ምክንያቱ ደግሞ እዛ አገር ላይ መስራት ግዴታ ነው። ይቺ ሴትዮ ሰርታ ወታ ወርዳ ለቤተሰቦቿ ለልጆቿ ትምህርት ቤትም ሆነ ለቤት ክራይም ሆነ ሰርታ ካልመጣች አሜሪካ ላይ ትብብር የሚባል ነገር የለም። ስለዚህ ይቺ ልጅ ምን አድርጊ ነው የምትሏት? እንደውም ትክክል ነች። ከወደሷ በኩል ምንም ነገር ሳንሰማም አንፈርድም እያሉ ይገኛሉ። እንደገናም ገንዘብ የተሰበሰበው ገንዘብ በጣም ብዙ ስለሆነ ከሱ ገንዘብ ስላላካፈሏቸው ተናደው ነው ይህንን ነገር እየተናገሩ ያሉት የሚሉ አሉ፣ እንደ ዮኒ ማኛ ማለት ነው። ይህንን ተከትሎ አንድ ረዘም ያለ ሐሳብ መሰረት ወርቅነህ የአርቲስት ነፃነት ወርቅነህ ታላቅ እህት ማለት ነው ኢንተርቪው ላይ ቃለ መጠይቅ ያደረገችው እሷ በራሷ የቲክቶክ አካውንት ያስተላለፈችው መልእክት አለ። እሱን እንመልከት። ሰላም፣ እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው፣ ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳደገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለች ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይቺ ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደውም ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው የታጠቁ። ይኸው መስቀላችን፣ ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። ጣሪ ይማር። ለቤተሰቦቹ መጽናናትን እመኛለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። የኔ ነፍስ እንድታርፍልኝ ስለፈለኩ ነው እያለች ትገኛለች እህቱ ማለት ነው። ምክንያቱም ከዚህ በፊት ዝም ያልኩት ለሷ ስም ብዬ ነው፣ የሷ ስም እንዳይጠለጠል። እንደውም ታስታውሱ ከሆነ በዛ ሰዓት የኢትዮጵያ ሕዝብ ሚስቱ ላይ በጣም ብዙ አስተያየት እየሰጠ ነበረ። እንዴት ዝም አለች? እንዴት ትንሽዬ እንኳን አታለቅስም? የጎረቤት ሰው ሲሞት እንኳን አንድ ቀን ደህና አደራችሁ ያለ ሰው ሲሞት እንኳን ይለቀሳል። አይደለም ባለቤት፣ አይደለም የሶስት ልጆች አባት፣ አይደለም ነፃነት ወርቅነህ ብሎ የኢትዮጵያ ሕዝብ በዛ ሰዓት እንደ ጎርፍ እየወረደባት ነበረ። ይህንን ነገር እንዲረግብ ያደረገችው እህቱ ነች። እሷ ወታ እሷ ምንም ችግር የለም በቤተሰብ ውስጥ፣ እንደውም ያማታል፣ እግሯ ላይ ብረት አለ፣ ፕላስ ደግሞ ስኳርም ያማታል ብላ ይህንን ጭቅጭቅ ወይም ይህንን ጫጫታ ጸጥ ያሰኘችው ይቺው የነፃነት ወርቅነህ ታላቅ እህት ነበረች። አሁን እሱ ነገር ቆጭቶኛል፣ የኢትዮጵያ ሕዝብ የወንድሜን ችግር አይቶለት እያለ እኔ ነኝ የሸፈንኩበት፣ እኔ ነኝ እንደዚህ ያደረኩት። እሱ ደግሞ ያደረኩበት ምክንያት እንዲረዱ ገንዘብ እንዲያገኙ ከማለት አንጻር ነው እንጂ ብዙ ችግር ነበረብን፣ ብዙ የቆሰልንበት ነገር ነበረ ብላ ተናግራለች። በዚህ ቢቀጥል ዝም ብዬ ብቀጥል እውነቱ ተደፍኖ ይቀራል። አሁንም እስከ አሁን ድረስ
ገንዘብ እየተሰበሰበበት ነው። በተለይ ያለችው ምንድነው የነፃነት ወርቅነህ ወንድም ነኝ የነፃነት ወርቅነህ የ29 ዓመት ጓደኛው ነኝ ያለው አስናቀ እሱ ላይ በጣም ብዙ ቅሬታ እንዳለባቸው አሁንም ደግሞ በሱ ላይ ገንዘብ እየተሰበሰበ ስለሆነ ይህንን ነገር እንዲቆም በወንድሜ ደም ላይ እየተቀለደ ስለሆነ በወንድሜ ሞቶ እንኳን ቢያንስ ይረፍ ብዬ ነው የወጣሁት ሚዲያ ላይ ብላም ከዚህ እዛው ሚዲያው ላይ ተናግራለች። አሁንም በዚሁ ላይ ተናግራለች። እዚህ ላይ አሁን ይሄ ነው እንዲህ ነው እንዲያ ነው ለማለትም ይከብዳል። ከወደ እነሱም እውነት አላቸው። እንደገና ደግሞ በሌላ አንግልም ሲታይ አንዳንድ ጥያቄዎችን ያስነሳል። ምክንያቱም ሰው እስከሆነ ድረስ ማለት ነው አንድ ሰው የተለያየ ዳይሬክሽን ነው የሚያስበው፣ የተለያየ ሐሳብ ነው። ከተለያየ ቦታ እንትን ስለምንል የተለያየ ሐሳብ ማንሸራሸር ግዴታ ነው። ይሄ ደግሞ የፕላትፎርሙ ወይም የሶሻል ሚዲያው ጸባይ ስለሆነ ማለት ነው። አይነት ነገር ስብሰባ ሲደረግ እያንዳንድሽ ከኔ በላይ አታዝኝም ምናምን የሆነ በቃ ፊታችን የሚለን ነገር አለ ማለት ነው። አልገባኝም። እንዲህ የሆነ ስብሰባ ሲደረግ እዚህ እያንዳንድሽ ሚስቱንም ጀምር እያንዳንድሽ እንደኔ አልተጎዳሽም ምንድን ነው የምትይው? አዎ የተጎዳው እሱ ነው። እኔ ነኝ በጣም የተጎዳው ልትይ ነው? አዎ ወንድምሽ ስለሆነ ተጎድተሽ ሊሆን ይችላል፣ ግን በጣም የተጎዳው እሱ ነው። ሲጀመር ይህ ሰው እኮ ወንድምሽ ነፃነት ወርቅነህ ምንም ነገር ሰውየው ሳያወጣ ሚስት ብቻ ፒክ አድርጎ ቅንጡ ሆቴል ውስጥ ድልቅቅ አድርጎ የዳረው ሰው ነው ነፃነት ወርቅነህ። ታዲያ በነፃነት ወርቅነህ መሞት ማን ነው በጣም ተጎጂ? ወንድምሽ ላንቺ እንደዛ አድርጎልሻል? አላቅም። ነገር ግን በጣም ካንቺ በላይ ተጎዳው ቢልሽ ይሄ አንዱ ምክንያት ነው። ሁለተኛ ልጨምርልሽ፣ በህመሙ ምክንያት በአስታማሚ ሰበብ ወደ ታላቋ እና ገነቱ አሜሪካ ሚስቱ ማለት ባይዘው ስለሷ በጣም ብዙ ማውራት ፈልጋለሁ። ሚስት የምትባል ዘግናኝ የሆነች ፍጥረት ማለት ነው። ስለሷ በኋላ አወራለሁ። ነገር ግን እሷ ወዳለችበት አሜሪካ በአስተማሚ ሰበብ ሊሄድ የነበረ ሰው ነው እና አሁን ነፃነት ወርቅነህ ሲሞት ቀረበት ማለት አይደለም እንደ አሜሪካ። እና ማን ተጎዳ? በአስተማሚነት ሂሳብ እኮ አንቺ አይደለሽም ልትሄጂ የነበረው፣ ወንድሞች አይደለም ሊሄዱ የነበረው፣ የወዳጁ ነበር ሊሄድ የነበረው። ስለዚህ በሱ ምክንያት የቀረበትን አስቢው። ካንቺና አንተ በላይ ተጎድቻለሁ ቢላችሁ አይክፋችሁ። ሌላ ልጨምርልሽ፣ በጣም በሚገርምሽ ሁኔታ ነፃነት ወርቅነህ እኮ ለዚህ ወዳጁ ሙሉ ወጪውን ከናምቡላው ጨምሮ ሲሸፍንለት የነበረ ነው። መጠጥ ተከልክሎ መጠጡን እንኳን ለማስተው አልሞከሩም። እንዲህ ናቸው የአምቡላ ጓደኞች። አምቡላ ጓደኞች እንደዚህ ናቸው። በሞት ላይ ራሱ ይነግዳሉ። ሞተው ይነግዱባቸዋል። ጎፈንድሚ ያሰባስቡባቸዋል። እንዲህ ናቸው የአምቡላ ጓደኞች። አንቺ አልተጎዳሽም፣ የተጎዳው እሱ ነው እና አትዘኝ እናቴ። እግዚአብሔር አምላክ የወንድማችንን ነፍስ በአጸደ ገነት ያኖርልን። ከቀናቶች በፊት ማርያማዊት የምትባለዋ ወጣት ልደቷን አክብራ ነበረ። እሱን ልደት ደግሞ ሞቅ ደመቅ ያደረገላት ያብስራ፣ ሁላችንም በቲክቶክ እናውቀዋለን። መንፈሳዊ ኮንተንቶችን በመስራት የሚታወቅ ልጅ ነው። እሱ በሚገርም ሁኔታ ልደቷን አክብሮላት ነበረ። እዛ ቦታ ላይ ደግሞ ትልልቅ አባቶች ተጋብዘዋል፣ መዘምራን ተጋብዘዋል። ነገር ግን ይሄ ጉዳይ አንዳንድ ተቃውሞችን እያስነሳ ይገኛል። እሱን ቪዲዮ እንመልከት። ለቤተክርስቲያን ክብር እንጂ ቤተክርስቲያንን ለግል ክብራቸው ሰዎች ሲጠቀሙ ሳይ የእውነት እናደዳለሁ። ይህ ቪዲዮ የተለቀቀው ባለፈው ሳምንት ነው። እኔ ግን እንዳጋጣሚ ያየሁት ዛሬ ነው። የሰንበት ተማሪዎች የልደት አድማቂ በማድረግ መነኮሳት አባቶችን በመሰብሰብ ለአንዲት ግለሰብ ልደት ማሸርገድ የእውነት ልብ ይሰብራል።
በቤተ ክርስቲያን አስተምሮ ልደትን ማክበር ለራሱ ተገቢ ነው ወይ የሚለው ጥያቄ እንዳለ ሆኖ መነኮሳት አባቶች ለአንዲት ዓለማዊ ሴት ልደት ፕሮግራም አድማቂ የልደት አድማቂ እንድትሆኑ ያስገድዳቸው አካል ይኖር ይሆን የሚለውን ጥያቄ እንድጠይቅ አስገደደኝ። ይህ አካሄድ የሰንበት ትምህርት ቤት ተማሪዎች አባላት የግለሰብ ልደት አድማቂ እንዲሆኑ የማድረግ ተልዕኮ የተቀበለው ማን ነው? በዚህ ጊዜ ክርስቲያኖች እየታረዱ እየተገደሉ ባለበት ጊዜ ለዚህ ሴት ተሰብስበው የመዘመር ሞራል ከየት አመጣችሁ? ማን አስተማራችሁ? ይሄ ልጅ ገዳማትን ለማገዝ ሲጥር አየዋለሁ። ስላገዘ ቤተክርስቲያንን ሲያጠፋ ስርዓት ሲያበላሽ ዝም እንዲባል ከሆነ ባያግዝ ባይረዳ ይሻላል። የሰንበት ተማሪዎች የግለሰብ ልደት አድማቂ መሆናቸው በጣም ያሳፍራል። ነጠላ የለበሰውና ማህተብ ያደረገው ሁሉም ኦርቶዶክስ ነው ማለት አንችልም። በተለይ በአሁኑ ዘመን ቲክቶክ ላይ እየተደረገ ያለው ማንኛውም ሶሻል ሚዲያ ላይ እየተደረገ ያለው በጎቹን ከመንጋው ለመንጠቅ እየተደረገ ያለው ርቀት እጅግ በጣም ከባድ ነው። ይሄኛው ቪዲዮ እንመልከት እስኪ። ሰው እንዴት በአንድ ራስ ሁለት ምላስ ይሆናል? ቪዲዮ አሳያችኋለሁ። ከዛ ምለው ነገር አለ። የምህረቱ መገለጫ እኛ ኦርቶዶክሳውያን መድኃኒቱን ተከልክለናል። ኦርቶዶክሶች በኢየሱስ እመኑና ዳኑ ትላለች እዚህ ጋር። ከዛ እዚህ ጋር ደግሞ እኛ ኦርቶዶክሶች ኢየሱስ እንዳንል ተከልክለናል፣ መድኃኒቱ ተከልክለናል፣ ወይም ደግሞ ኢየሱስ ስላልን መናፍቅ ተብለናል የሚል ቪዲዮ ደግሞ እዚህ ጋር ትሰራለች። በየጊዜው አንዴ ኦርቶዶክስ ነኝ፣ አንዴ ጴንጤ ነኝ፣ አንዴ ተሐድሶ ነኝ ምናምን ያለች ቪዲዮ የምትሰራለች። ግን ዞሮ ኦርቶዶክስን መስላ ኦርቶዶክሳውያንን ለማሳሳት የምትሰራ መናፍቅ የእነ አሰግድ ተከታይ ተሐድሶ ነች። አንድ ሜሎስ የሚባል ሰው የምታስታውሱ ከሆነ ለምንድን ነው መስቀል ክር አንገት ላይ የምታደርገው ሲባል ታርጌት ያደረግኳቸው ግሩፖች ለማሳሳት እንዲረዳኝ ይህንን ማህተም ምን አለ ከአንገቴ ላይ አላወልቆም። ተመልከቱ፣ የሚያምኑለትን አምላክ ሰዎችን በማሳሳት ወደ እሱ ጋር እንዲወስዱለት ያደርጋል። የሚዋሽለት አምላክ እንግዲህ ምን አይነት እንደሆነ አይዶን ነው። ሰው እንዴት ያመነበትን እምነት በውሸት ለማሳመን ይሞክራል? ያመንኩበት የገባኝ እውነት አለ የሚል ሰው እንዴት ዋሽቶ ወደዛ ቦታ ሰዎችን ለመውሰድ ይሞክራል? እና እነዚህ ሰዎች የሚያደርጉት ልክ እንደዛ ነው። እንዴት ነው በጎችን ለመምሰል የበጎችን ቆዳ ለብሰው ወይም ደግሞ ለምድ ለብሰው በጎች ውስጥ የሚንቀሳቀሱ ተኩላዎች ማለት ናቸው እነዚህ። ስለዚህ በተደጋጋሚ ስለዚህ ልጅ ቪዲዮ ሰርቻለሁ። ለምን መሰላችሁ መሰራው ባይዘው ወደ ሚዲያ ላይ በየጊዜው አዳዲስ ሰዎች ይመጣሉና እነዚህ ሰዎች አያውቋትም። ኦርቶዶክስ ነው የምትመስላቸው። እርግጠኛ ሆኜ የምናገረው በጣም ብዙ ኦርቶዶክሳውያን ፎሎ ታደርጓታላችሁ። እርግጠኛ ሆኜ የምናገረው። ስለዚህ ተጠንቀቁ ከእንደዚህ አይነት ተኩላ ሰዎች ሁልጊዜ ይላለሁኝ። ስለዚህ እንደነገርኳችሁ ከዚህ በፊት ደግሞ ተሐድሶ ማለት ድርቅ ብሎ ኦርቶዶክስ ነኝ የሚል መናፍቅ ጴንጤ ማለት ነው። በቃ ሌላ ትርጓሜ የለውም። ስለዚህ ከነዚህ ሰዎች ራሳችሁን ጠብቁ። ለማሳሳት በቃ ሚዲያ ላይ የመጡ ሰዎች ናቸው። ነጠላ ለብሰው ክር አድርገው ምናምን ኦርቶዶክስ ነኝ እኛ ኦርቶዶክሶች ምናምን ይላሉ። ግን ደግሞ ወደ እነሱ ስትቀርቡ ትክክለኛ ማንነታቸው ምንፍቅና ነው የሚያስተምሯችሁ። ስለዚህ እንዳልኳችሁ ተጠንቀቁ። ኮፒ ሊንክ ሼር ማድረግ እንዳይረሳ። ይሄ ቪዲዮ ሚሊዮኖች ጋር ቢደርስ በጣም ደስ ይለኛል። ማህተብ ያሰረ ነጠላ ያደረገ ሁሉ ኦርቶዶክሳዊ አይደለም። የሚናገሩትን ነገሮች ምንድነው እየተነገረ ያለው ብላችሁ መመርመር ግዴታ ነው። አሁን ላይ አብዛኛው ፕሮቴስታንት እየተጠቀሙት ያሉት መንገድ ይሄ ነው፣ ነጠላ በመልበስ መስቀል በማድረግ ማለት ነው። ምክንያቱም ነጠላ ከለበሱ መስቀል ካደረጉ ማንም ሰው አይጠረጥርም። ምንድነው ይሄ ሰው ፕሮቴስታንት የሆነ እንዴ፣ ይሄ ሰው ከሌላ እምነት ነው እንዴ የመጣው ብለን ለመጠርጠር እንቸገራለን። ስለዚህ እሱን ትሪክ እየተጠቀሙ ነው። ይሄ ማልበቃ ብሎ እነሱ የሚፈልጓትን ነገር ከላይ የድንግል ማርያምን ስዕል በማድረግ ውስጥ ላይ እነሱ የሚፈልጓትን መልእክት ወይም እነሱ የሚፈልጓቸውን ነገሮች በመጻፍ እያደሉም እንዳለ አሁን ላይ መረጃዎች እየወጡ ይገኛሉ። ስለዚህ የምታነቡትን ነገርና የምትሰሙትን የምታዩትን ነገር በደንብ መጠንቀቅ መቻል አለብን ለማለት ነው። አሁን ላይ ሁሉ ነገር እየተመሳሰለ ስለሆነ በተመሳሳይ ምርት እንዳትሸወዱ ለማለት ያክል ነው። ሌላኛው በቅርቡ ከፕሮቴስታንት የመጣ አንድ መልካሙ የሚባል ሰው አለ። ሁላችሁም ታውቁታላችሁ። በሚገርም ሁኔታ ይሄ ሰው ሲመጣ በጣም ከተደሰቱት ውስጥ
አንዷ እኔ ነበርኩኝ። ምክንያቱ ደግሞ ምንድነው? ሲያዩት በጣም የዋህ ይመስላል። ልክ ሲመጣ የተናገራቸው አማርኛዎች ወጣትነቴን በከንቱ አሳለፍኩት፣ በጣም ይቆጨኛል ብሎ ነበር የተናገረውና በጣም የወጣትነትን እንትን ስለማቀው በጣም አዝኝለት ሳየው ሁሉ በጣም ልቤ የሚንሰፈሰፍለት ሰው ነበረ፣ እውነት ለመናገር ማለት ነው። አሁን ላይ ግን ነገሮች እየተገለበጡ ጭራሽ ለየት ያለ አስተምሮ እያመጣ ለየት ያለ ነገሮች እየተናገረ ይገኛል። ይህንን ነገር የሚያደርገው ደግሞ አንደኛ በዛው በራሱ ቤት ነው፣ ሁለተኛ ደግሞ በፕሮቴስታንቱ ቤት ነው። ኦርቶዶክሳውያን ቤት ላይ አይመጣም። እኔም በግሌ ለማናገር ሞክሬያለሁ፣ ኮንታክት ለማድረግ ሞክሬያለሁ። ምክንያቱም እነሱ ጋር እየሄደ ኦርቶዶክሳውያን ይጠሉኛል፣ እንደዚህ ናቸው እያለ እየተናገረ ነበረ። ምክንያቱም ራሱ ኦርቶዶክስ ነው፣ በዚህ ሰዓት ኦርቶዶክስ ነኝ እያለ ነው የሚናገረው። ይሄ ነገር ለምን እነሱ ቤት ይሆናል? ለምን እኛ ቤት መጥቶ አይወያይም ብዬ ኢንተርቪውም ላደርገው ጠርቼው ነበር። ፍቃደኛ አልሆነም። ፍቃደኛ የሚሆን ከሆነ አመጣዋለሁ። ግን በጣም ቅዠት ውስጥ ያለ ነው የሚመስለው። የሆነ ሰሞን ወደ አባቶች ጋር ተጠግቶ ነበረ። ወደ ገዳማውያኑ ጋር ገዳም ሄድኩ ምናምን እያለ ነበረ። ከዛ በኋላ ደግሞ ጥምቀት አያድንም፣ በቃ በጣም ለየት ያለ ከፕሮቴስታንቶቹም ራሱ ለየት ያለ አስተምሮ ይዞ መጥቷል። ይህንን ሰው አሁንም ቢሆን ተጠንቀቁ። ኦርቶዶክስ ሆኗል ብላችሁ የሚናገራቸውን መርዞችም እንዳታዳምጡ ለማለት ያክል ነው። ለምን እንደዚህ ይላል? ምክንያቱ ምንድነው? እስካሁን ግልጽ አድርጎ የተናገረው ነገር የለም። ምንድነው የሚለውን እንመልከት። በመጀመሪያ ቤተክርስቲያን ትሳሳታለች። ማርያም ጥንታብሶ አለባት። ክርስቶስ በስጋ ፍጡር ማለት ይቻላል። ቅድስት ድንግል ማርያም ታማልዳለች። የኩዳዴ ጾም መጾም አለበት ብለህ ታምናለህ? ሐዋርያቶች ጾሙ የሚል ነገር አላየሁም። ድነናል እየዳንን ነው እንድናለን የሚለውን አትቀበለው? ድነናል እየዳንን ነው እንድናለን የሚል መጽሐፍ ቅዱስ ላይ የለም፣ አባቶችም አልተናገሩም። ከክርስቶስ ጋር ተሰቅያለሁ፣ ከክርስቶስ ጋር ሞቻለሁ፣ ከክርስቶስ ጋር ተነስቻለሁ። ኢየሱስ ክርስቶስን ያመኑ በሙሉ ካህናት ናቸው። ካህናትም ናቸው። አጋንንትን ማስወጣት ይችላል። ኦርቶዶክሳውያንም ቢሆኑ ማንም ይውቃመንም። አንተ አሁን ገዳም ውስጥ አጋንንት ሲጮህ ብታገኝ አስወጣዋለህ? አረጋለሁ። በድንግል ማርያም ስል በመላእክት በጻድቃን በሰማዕታት ስም አጋንንት ይወጣል፣ በሽተኞች ይፈወሳል። ኢየሱስ ደግሞ 2 ጊዜ ነው የተጠመቀው። ሐዋርያትስ ተጠምቀዋል? አልተጠመቁም። እንዴት ዳኑ ታዲያ? በማመን። ግን እንዴት ነው ባህሪያቸው? እንዴት ታያለህ? ኦርቶዶክሳውያን አንተ ስድባቸው አንድ ቀን ሰይጣን ስድቡን ፈርቶ ሲደበቅ ያየው ይመስላል። እዚህ ያለ ድንግል ማርያም አማላጅነት ዓለም አይደለም የሚለውን አትቀበልም? ሰርግ ላይ ዊስኪ የሚጸለይበት ካህናቱ ሲጨፍሩ ሲዘሉ ይታያል። በየቦታው በየድግሱ አቁሙ፣ በቃ ዓለም ይሄድ ሲፈልግ ቤት ይምጣ። መልኬ ሃይማኖትን የቀየረው ለመጠጣት ነው፣ ለማጨስ ለመቃም እንዲመቸው ነው። በቃ ሱሶች አሉ የተለያዩ። አብዛኛውን ይሄ ዊድ ማጨስ በቃኛ የሚቀርልን ነገር እንደዛም ሆኖ ለእግዚአብሔር ያለኝ ነገር ቀላል አይደለም። እየጠጣህ እያጨስክ እየቀምክ የእግዚአብሔር ልጆች እስቲ ተሰብሰቡ፣ ክብርና ምስጋና ለአምላካችን ስጡ፣ በአምልኮ በመንፈስ ሆናችሁ እጃችሁን ወዝውዙ ዘዝውዙ። አሁን ዛሬ ጾም ነው። ወተት ቢሰጥ ይሻላል፣ መጠጥ ቢሰጥ ይሻላል? ወተቱ ምን ያገኛል? ሲስ ወደ ኦርቶዶክስ የሚመለስ ይመስልሃል? በጾም ክፉ አልናገርም እንጂ አንተ ጥንብ ነህ። ያኬ ቡችላናል። ይህንን የተናገረው እንግዲህ ፓስተር ሶፊ ቤት ነው። ሁለተኛ ጊዜ ነው እሱ ቤት የቀረበው። መጀመሪያም አሁን ከተናገረው ለየት ያለ ነገር ነበር ተናግሮ የነበረው። አሁን ደግሞ ጭራሽ ብሶበት ወደዚህ መጥቷል። ጸበል የሚወስደው ሰው አልተገኘም እስካሁን ድረስ። በጣም ከንትኑ እየወጣ ነው ያለው። ከክርስቲያኒቲ ከኦርቶዶክስ ብቻ ሳይሆን ከፕሮቴስታንትም ከካቶሊክም ወጣ ያለ አስተምሮ ነው ይዞ የመጣውና ትንሽ ኦድ የሆነ ነገር ነው። እንግዲህ እግዚአብሔር ይርዳው። ሌላኛው አንድ መዝሙር ከኛም ከፕሮቴስታንቱም እየተዘመረ ይገኛል። ይሄ ነገር ኦርቶዶክሳዊ ስርዓት ነው ወይ? አይ ሊባል አይገባም ወይ? እስኪ እንያው። ኃጢአታችን በደሙ ላጠበ
የቃላችሁ ከሆነ ቪዲዮ ላይክ፣ ኮፒ ሊንክ፣ ሪፖስት ምናምን እንድታደርጉትኝ ኮሜንት ሴክሽን ላይም ደግሞ ኦርቶዶክሳዊነት ስርዓት ነው ብላችሁ እንድትጽፉልኝም ጠይቃችኋል። መግቢያችን ላይ ያስመለከትኳችሁ 3 ቪዲዮዎች የአንድ ቤተ እምነት የሚመስሉ ግን የተለያየ ስፍራና የተለያየ ቤተ እምነት ውስጥ ያሉ አካላት የዘመሯቸው መዝሙራቶች ያው መዝሙር ከተባለ ማለት ነው እንደዚህ አይነት ነገር ነው። የመጀመሪያዎቹ እኛ ቤት ሆነው ግን እኛን የማይመስሉ አስተምሯቸው፣ መዝሙሮቻቸው፣ መሳሪያዎቻቸው በሙሉ የሌላ ቤተ እምነትን የሚመስሉ የፍኖተ ጽድቅ ማህበር ናቸው። ስለነሱ እንዲና እንደዛ ማለት አልፈልግም። ሁለተኛው ለይቶላቸው ወጡት በተሐድሶ ቤተ እምነት ውስጥ ያሉ ናቸው። ሶስተኞቹ ደግሞ ያው ወንድማችን ትዝታውን ስለተመለከታችሁት የፕሮቴስታንት ቤተ እምነት ላይ ሆኖ የዘመረው ነው። እነዚህ መዝሙራቶች ግን አንድ ቤተ እምነት ውስጥ ያሉ እስኪመስሉት ድረስ ነው እየተዘመሩ ያሉት። እንደምታውቁት ደግሞ በመካከላችን የስርዓት ያስተምሮ የብዙ ነገር ልዩነት እንዳለን ደግሞ ታውቃላችሁ። እኔ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች በዝማሬው ስርዓት ውስጥ በዝማሬው አገልግሎት ስላላችሁ እህት ወንድሞቼ አንድ ማለት የምፈልገው ነገር እባካችሁ ብትችሉ መዝሙራቶቻችን ያሬዳዊ እንዲሆኑ አድርጉ። ካልሆነ ግን ከየትም ከሌላ ቤተ እምነት የምትቃርሙትን ከዘፈን የምትቃርሙትን በሙሉ እያመጣችሁ አውደ ምሕረቶቻችንን የመዝፈኛችሁ መድረክ ባታደርጉት ጥሩ ነው። የቺ ቤተክርስቲያን ትናንትናን አልፋ ዛሬ ላይ ደረሰችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመዝሙር ምን አይነት ቦታና ስርዓት ሰርታ እንደምትገለገልበት እጅግ የሚያውቁ ስለሆኑ ነው። በተለይ አሁን ይሄ ሪከርድ ቤት አለን ሚክሲንግ ማድረግ እንችላለን ብላችሁ በየቦታው የሪከርድና ሚክሲንግ አገልግሎት የምትሰጡን በሙሉ ደግሞ እባካችሁ ለቤተ ክርስቲያን አስቡላት። እናንተ ዛሬ ከየዩቲዩብ የምትለቃቅሙ አጠቃቀን ገንዘብን ታርጌት አድርጋችሁ የተበረዘ መዝሙር አገልግሎት እያላችሁ አታቀርቡ ለህዝቡ ጥሩ ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍጹም ሰላም የእናታችን የድንግል ማርያም ፍቅር በሁላችንም ጋር ይሁን። ባይ ባይ።